ከኢትዮ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁት። በዛሬው ቆይታችን በዝርዝር ወደምንመለከተው ጉዳይ አልፈናል። የኢትዮጵያ ስታቲስቲክስ አገልግሎት ለተለያዩ የፖሊሲ ውሳኔዎች ጭምር የሚያግዙ በሳይንሳዊ ጥናት ላይ የተመሰረቱ መረጃዎችን በየጊዜው ይፋ ያደርጋል። ለመሆኑ የሀገራችን የስታቲስቲክስ አገልግሎት በአጠቃላይ እያከናወናቸው ያሉት ተግባራት ምንድናቸው? በሀገር ኢኮኖሚ ላይስ ያለው ፋይዳ ምን ይመስላል? የሚለውን በተመለከተ ከተቋሙ ኃላፊ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን የተለያዩ ወቅታዊ የቢዝነስ፣ የኢንቨስትመንት፣ የኢኮኖሚና የካፒታል ማርኬት ጉዳዮችን እየለየን ወደ እናንተ የምናደርስበት መሰናዷችን ነው። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም እንደተለመደው በአንድ ርዕሰ ጉዳይ ላይ ሰፋ ያለ ቆይታ እናደርጋለን። በኢትዮጵያ የመረጃ በተለይም ደግሞ የስታቲስቲክስ አገልግሎት ስለሚሰጣቸው አገልግሎቶችና በቀጣይ ስለሚያከናውናቸው ተግባራቶች በተለይም ደግሞ ከሰሞኑ ስለ መረጃ አጠቃላይ ስለተከናወኑ ስራዎች ሰፋ ያለ ቆይታ የምናደርግ ይሆናል። በዚህ ሐሳብ ላይ ማብራሪያ የሚሰጡን ደግሞ ዶክተር በከር ሻሌ ናቸው። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ናቸው። ዶክተር እንግዳችን ስለሆኑ እዚህ ስለተገኙ ከልብ እናመሰግናለን። መልካም፣ ወደ ሌሎች ሐሳቦች ከመሄዳችን በፊት በዋናነት እንደ ተቋም ስለሚከናወኑ ዋና ዋና መሰረታዊ ተግባራት እናንሳና እንቀጥል። አመሰግናለሁ ኢቢኤሶች ስለጋበዛችሁኝ። በኢትዮጵያ ስታቲስቲክስ አገልግሎት ከምንሰጣቸው አገልግሎቶች አንዱ የኦፊሴላዊ መረጃዎች ናቸው። ኦፊሴላዊ መረጃዎች የሚባሉት የስታቲስቲካል መረጃ፣ ሳይንሳዊ ትንታኔ እና ማረጋገጫ ያላቸው መረጃዎችና ኦቶራይዝድ የሆነ አካል የሚሰጥ መረጃ ነው። እንደምታወቀው መረጃ በጣም የትየለሌ ነው። የመረጃ ዘመን እንደመሆኑ መጠን የስታቲስቲካዊ መረጃ ከነዚህ መረጃዎች የሚለየው ኦቶራይዝድ የሆነ ኃላፊነት ያለው ኦፊሴላዊ ማለት ሶርሱ ታማኒ የሆነ ኃላፊነት የወሰደ አካል የሚሰጥ መረጃ ነው። እነዚህ መረጃዎች ማህበራዊና ኢኮኖሚያዊ በጥናት ወይም ሰርቬይስ የምንላቸው እንዲሁም ቆጠራዎች ሴንሰስ የምንላቸው እንዲሁም አስተዳደራዊ መዛግብት የመንግስት የስራ ሪፖርቶች ሬጂስትሪ የምንላቸው ደግሞ መዛግብቶች የተለያዩ የኩነት መዛግብቶች እና አሁን ደግሞ ከዲጂታል የሚመነጩ መረጃዎችንም ጭምር ስታንዳርዱን አስጠብቆ ለተገልጋዮች ማቅረብ ዋናው ተገልጋይ የፖሊሲ አውጪዎች ናቸው። መንግስት ለትልልቅ ውሳኔዎች እነዚህ መረጃ ይጠቀማል። ተመራማሪዎች ይህን መረጃ ቫሊድ የሆነ መረጃ ስለሆነ በጣም ይጠቀማሉ። የቢዝነስ ሰዎችም እንደዚሁ ይጠቀማሉ ማለት። ከሰሞኑም በስፋት ሲከናወን የነበረ ሰፊ ሂደቶች ነበሩ። የፓናል ውይይቶች፣ የተለያዩ ሾዎች ነበሩና ከዛ ጋር አገናኝተን መንግስት ከመረጃ ጋር በተገናኘ እያከናወናቸው ስላሉ ተግባራትና አስቻይ ሁኔታዎች እናንሳ። አመሰግናለሁ። በድጋሚ መንግስት ለምንድን ነው ለመረጃ ትኩረት የሚሰጠው? መሰረታዊ ጉዳይ ነውና ለውሳኔ የሚረዱትን መነሻ የሆነ ቤዝ ላይን ወይም ደግሞ ሪፈረንስ ንጽጽራዊ የሆኑ መረጃዎች ለእቅድ እና ለአጭር ጊዜ፣ ለመካከለኛ ጊዜ እና ለተራዘመ ጊዜ አቅዶ ለመስራት ስለሚፈልግ መረጃዎቹን በውል ይፈልጋቸዋል። ትልቅ የሆነ የመረጃ አቅርቦት ዲፓርቸር እንዲፈጠር አድርጓል። ዋና የመንግስት ፍላጎትና ሌሎች ህብረተሰቡ ለለውጥ የሚፈልጋቸውን መረጃ ልማት ፕሮግራም ቀርጿል ማለት ነው። ከ2016 ጀምሮ እስከ 2018 የሀገራችን የመረጃ ልማት ፕሮግራም ተቀርጾ ያንን ፈጽመናል ማለት ነው። በዚህ ልማት ፕሮግራም 5 ትልልቅ የመረጃ ልማት እቅዶች ተይዟል። ከአምስቱ 4ቱን ፈጽመናል። በቅርቡም በነበረው ሰሚት ላይ ለህብረተሰቡ ይፋ አድርገናል። ምን እንደሰራን፣ እንዴት እንደሰራን እና አጠቃላይ ሁኔታዎችን
ኮሚኒኬት አድርገናል ማለት ነው። በምትሰሯቸው ስራዎች ወርሃዊ የሆኑ የዋጋ ሁኔታዎችን እያጠናችሁ እየዳሰሳችሁ ለህዝብ ይፋ የምታደርጉበት ነው። በየወሩ የማይቋረጥ ተከታታይነት ያለው ተግባር አይደለ? ከዚህም ተነስተው ምናልባት የፋይናንስ ተቋማትም መንግስትም ኢቭን ናሽናል ባንክ ራሱ ትልቁ የስኬቱ ማሳያ አድርጎ የሚወስደው የዋጋ ግሽበት ልኬቱን እያየ ነው አይደለ? ከዚያ አኳያ የመረጃ አሰባሰብ ሂደታችሁ እስኪ ምናልባት በከተማ ቁጥር፣ በተሳታፊዎች ቁጥር፣ በምርቶች አይነት እነሱን ጭማሪ ሀሳብ ቢሰጡን ደስ ይለኛል። እንደሚታወቀው በዋናነት በሁለት ትልልቅ ክፍሎች ይከፈላል። ዲቴይል ቴክኒካል እንዳይሆን እጠነቀቃለሁ፣ ምክንያቱም መላው ህብረተሰብ በትክክል እንዲረዳው ብዬ ምግብ ነክና ምግብ ነክ ያልሆኑ ዋጋዎች እንላቸዋለን። ምግብ ነክ የሚባሉት መሰረታዊ ፍጆታዎች ናቸው። ምግብ ነክ ያልሆኑት የሚባሉት ኢንዱስትሪያል ውጤቶች የሆኑ በሀገር ውስጥ እንዲመረቱ ከውጭም የሚመጡ ተብሎ ሊወሰድ ይችላል ማለት ነው። እንደ አልባሳት፣ ጫማ የመሳሰሉት ኤሌክትሮኒክስ፣ ሲጋራ ወይ ደግሞ መጠጦች እነዚህ በኢንዱስትሪ ውጤቶች ተደርጎ ሊወሰድ የግንባታ ግብአቶችን ጨምሮ በተጨማሪ ምግብ ነክ የምንላቸው የየራሳቸው ክብደት አላቸው። ለምሳሌ በብዛት ሰው የሚጠቀመው አይተም የራሱ ክብደት አለው ማለት ነው። በብዛት ብዙ ሰው የሚጠቀመው አይተም ወይም ፕሮዳክት የራሱ የሆነ ክብደት አለው ማለት ነው። ልኬቶቻቸው ይለያያል። ልኬቶቻችን እንደየ ተጠቃሚነታቸው ድግግሞሽ ወይም ብዛት የራሱ የሆነ ስታቲስቲካዊ ክብደት ይሰጠዋል ማለት ነው። በሀገራችን ካሉ ትልልቅ ገበያዎች 200 ገበያዎች ውስጥ ነው ጥናቱ የሚደረገው። ከዋና ከተማችን ከአዲስ አበባ ጀምሮ በየክልሉ ያሉት ወካይ ገበያዎች 200 ገበያዎች ከ600 በላይ የአይተሞች የምርት አይነቶች እና አገልግሎቶች ጥናት ይደረጋል ማለት ነው። ብዙ ጊዜ የምሰማው እኔ እንደ ስታቲስቲክስ ዋና ዳይሬክተር በጣም የገበያ ጭማሪ ያለ እንዴት ቀነሰ ይባላል። ዋጋ ንረቱ ወይም ኢንፍሌሽን ሬቱ ቀነሰ ስንል ኤግዛክት የአይተሞች ዋጋ ቀነሰ ማለት አይደለም። እሱ ነው ትልቅ ኮንፊውዥን መሰረት የሆነው። ለምሳሌ የአንድ አይተም ለምሳሌ እንውሰድና ዳቦ ባለፈው ወር ከነበረው በ5 ብር ጨምሮ ቢገኝ ጭማሪ ነው። ይሄ ጭማሪ ነው። እኛ ግን በ5 ብር ስለመጨመሩ አልጨመረም አያስብለው፣ ጨምሯል፣ ዋጋው ጨምሯል። ነገር ግን አንድ ወር ከነበረበት ዋጋ ላስት መንዝ ወይም ያለፈው ወር ላይ በ10 ብር ጨምሮ እያለ በዚህኛው ወር 5 ብር ጨምሮ ከሆነ ቀነሰ ነው የሚባለው። እኛ ቀነሰ ነው የምንለው። ምክንያቱም የጨመረበት ምጣኔ ነው እንጂ የቀነሰው የዛ አይተም ትክክለኛ ዋጋ ቀነሰ ማለታችን አይደለም። በትክክል ዜጋው እየጨመረ መሆኑን ያውቃል። እኛ ግን ቀነሰ ስንል የዛ አይተም ዋጋ ቀነሰ እንዳልን አድርጎ ይወስዳል ማለት ነው። ይሄ ነው ክላሪቲ መፍጠር ያለበት ማለት ነው። የአጨማመሩ መጠን ነው የቀነሰው። አንድ አመት ሊሆነው ምንም አልቀረውም አይደለ? የኢኮኖሚ ድርጅቶች ቆጠራ ሂደት ይህ ለኢትዮጵያ ኢኮኖሚ አይነተኛ ቁጥራዊ ማሳያ ይመስለኛል። አጠቃላይ የኢኮኖሚ ድርጅቶች ምንነታቸው፣ ማንነታቸው፣ አጠቃላይ ፕሮፋይል ሂደታቸው ታውቆ ተለይተው ሀገራዊ አቅም የሚለካበት ሚዛን ነው ያምናለሁና ይህ እንደውም እዚህ ፕሮግራም ላይ ይሄን ሐሳብ ስናነሳ ትልቅ መነሻ የሆነንም ይህ ሐሳብ ነበር። ከዚያ አኳያ አሁን የቆጠራ ሂደቱ ምን ላይ ነው ያለው? ምንስ ፋይንዲንግ ተገኘ? እንደው አጠቃላይ ተጨባጭ መረጃዎችን አንሳ። የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ በአይነቱ የመጀመሪያ ነው። የዛሬ 23 ዓመት ገደማ ተሞክሮ ነበር። አሁን ግን በበቂ ዝግጅት አድርገን ቴክኖሎጂዎችንም ተጠቅመን ግንዛቤዎች ፈጥረን ልዩ ትኩረትም የተሰጠው ጉዳይ ስለሆነ እንደ መንግስት ስኬታማ በሆነ ሁኔታ አጠናቀናል።
በሁለት ዙር ነው የሚጠናው ጥናቱ። የጥናቱ ባህሪ የመጀመሪያ ዙር እያንዳንዱ ለትርፍ የተቋቋመ ድርጅት ከጥቃቅን የምንለው ሌብል አለው የራሱ የሆነ፣ መካከለኛ የምንለው አለ፣ አነስተኛ የምንለው አለ፣ ከፍተኛ የምንለው አለ። በእነዚህ አራቱ ካቴጎሪ ከአገልግሎት እስከ ኢንዱስትሪ በዓለም አቀፍ የኢንዱስትሪ ክላሲፊኬሽን እና ደረጃ ወደ 18 አይነት ምድብ መላ ሀገራችን ከተማ ላይ ሙሉ ቆጠራ ነው ያደረገው። ሙሉ ቆጠራ። ገጠር ላይ ስርጭታቸው በጣም ውስን ስለሆነ በዋናነት መካከለኛና ከፍተኛ የሚባሉት ከተገኙ ሙሉ ቆጠራ አድርገን መካከለኛና አነስተኛና ጥቃቅንን በጣም ሲግኒፊካንት የሆነ ትርጉም ያለው ሳምፕል አድርገን ያጠና ነው። ይህ ጥናት ኦልሞስት ወደ 2.6 ሚሊዮን ገደማ ለትርፍ የተቋቋሙ ድርጅቶች እንዳሉና 93500 ገደማ ለትርፍ ያልተቋቋሙ ነገር ግን በድርጅት የተመዘገቡ ለይተናል። የመጀመሪያ ዙር ልየታ ነው ይሄ። ሊስቲንግ ይባላል። መጀመሪያ መለየት አለበት። ከዛ በኋላ ከለየም በኋላ ወደ 553,000 ወደ ግማሽ ሚሊዮን ናሙና ወስደን እያንዳንዱ ድርጅት ያለው የሰው ኃይል ካፒታል፣ ገቢ፣ ወጪም ካለው አጠቃላይ የቀጠረው የሰው ኃይል ምን ያህል እንደሆነ መዝግበን ብቻ ሳይሆን ቆጥረን አጠናቀናል። አሁን በትንተና ደረጃ ላይ ይገኛል። ትንተናው ከ2 እስከ 3 ወር ሊፈጅ ይችላል። በቅርቡ እሱም ልክ ቅድም እንደገለጽኩት እንደነ ግብርና ተጠናቆ ለሚመለከተው አካል ለሕዝብም ይፋ ይደረጋል። ኢኮኖሚያዊ ፋይዳውና አንሳ እስኪ ምን አጎደለብን እስካሁን? ይሄ በመከናወኑስ ምን እናገኛለን? እንግዲህ የኢኮኖሚ የአንድ አገር ትልቅ ወሳኝ አውታር ነውና እስካሁን ይሄ መረጃ የለንም ስንል ሙሉ በሙሉ ምንም መረጃ የለንም ማለት አይደለም። ይሄ ቆጠራውን ኮምፕሬሄንሲቭ የሆነ ቆጠራ አካሄድን እንጂ ናሙናዊ ቆጠራዎች ይካሄዱ ነበር። ናሙናዊ ትንንሽ ቆጠራዎች ይካሄዱ ነበር። በዚህ ቆጠራ መደበኛና ኢ መደበኛ የሚባሉት ድርጅቶች ተለይተዋል። ይሄ ቆጠራ ምን ያህሉ መደበኛ ምን ያህሉ ኢ መደበኛ እንደሆነ ይለያል። ያንን እንድንለይ አደረግን ማለት ለአንድ አገር መንግስት መደበኛ የሆኑትንና ኢ መደበኛ የሆኑትን እንዴት ማኔጅ ማድረግ እንዳለበት ከፖሊሲ አንጻር ቀጥሎ ስለሚያወጣቸው የእድገት አቅጣጫዎች አንጻር ያስብበታል፣ እቅድ ያወጣል፣ ኢንተርቪን ያደርጋል ማለት ነው። ግብርና ምን ያህል ድርሻ አለው? አገልግሎት ምን ያህል ድርሻ አለው? ቱሪዝም ምን ያህል ድርሻ አለው? ንግድና አገልግሎቶች የሚባሉት ምን ያህል ድርሻ አላቸው? ማኑፋክቸሪንግ ምን ያህል ድርሻ አለው? ማዕድን ምን ያህል ድርሻ አለው ተብሎ ከሚታወቅባቸው መለያዎች የኢኮኖሚ ድርጅቶች ስታቲስቲክስ እጅግ በጣም ወሳኝ ነው ማለት ነው። የመጨረሻ ሀሳብ እናድርገውና አንድ ጥያቄ ላንሳ። ምናልባት ግዙፍ ተቋም ግዙፍ አገልግሎት ትልቅ ሀገራዊ ኃላፊነትና ተግባር ነው የሚያከናውነውና ሰፊ የቤት ስራ የሚጠይቅ ይመስለኛል። ብዙ የሰው ኃይል ይጠይቃል። ቅድም በሺዎች የሚቆጠሩ ሰዎች ነው የምታሰማሩት። ተጨባጭ መረጃ ለማግኘትም በቴክኖሎጂ ታገዘ መሆን አለበት። አጠቃላይ ተቋማት አደረጃጀቱም በጣም መዘመንና ወቅቱን የዋጀ መሆን አለበትና ከዚህ አኳያ እንደ ተቋም በኃላፊነቱ ልክ ለመተግበር በእነዚህ መመዘኛዎች የተከናወኑ ስራዎች ምንድናቸው ማለት እንችላለን? አመሰግናለሁ። በጣም ፐርቲነንት ጥያቄ ነው። የኢትዮጵያ ስታቲስቲክስ አገልግሎት በጣም ወደ ግማሽ ምዕተ ዓመት አገልግሎት የሰጠ ነው። 63 ዓመት ያህል አገልግለዋል። ከሀገራችን ነባር ተቋማት አንዱ በጣም አንጋፋ ተቋም ነው። በዚህ ሂደት ውስጥ አብዛኛው ጊዜ ያው ትራዲሽናል የሰርቬይ እና የቆጠራ አሰራር የሚከተል ነው። ከለውጡ ማግስት በጣም ትልቅ ዲፓርቸር አለ። ዋናው ዲፓርቸር ቴክኖሎጂ ቴክኖሎጂ ከዓለምም ተስተካካይ ከሚያደርገን አንዱ ኢንተርቬንሽን ነው። አገልግሎታችንም ቴክኖሎጂን በመጠቀም ፕሪሲሽኑን ለመጨመር
የመረጃ ጥራትን እጅግ ለማሳደግ እንዲሁም የመረጃ ደህንነትና የአሰራርን ቅልጥፍና ለማሻሻል የወረቀት መረጃ አሰባሰብ ስርዓትን ተሻግረናል። ሙሉ በሙሉ ሊባል በሚችል የመረጃ ደህንነታችንን እንዲሁ ጠንቃቃና ስርዓት ባለው መልኩ እንዲሆን ከሀገራችን ዋና ተቋሞች ጋር አብረን እንሰራለን። እንደ ኢትዮ ቴሌኮም የመረጃ ደህንነት አገልግሎት እንዲሁም የአርቲፊሻል ኢንተለጀንስ ምክንያቱም የመረጃ ዘመን እንደመሆኑ መጠን ሰርቨሮቻችን እንዲሁም መረጃዎቻችን ለጥቃት ሊዳረጉ ስለሚችሉ ሳይበር ሴኩሪቲ መሆን አለበትና ጠንካራ የሆነ አደረጃጀት አለን፣ ባለሙያዎች አሉን። በመላ ሀገራችን የምናካሄደውን ቆጠራዎች በታብሌትና ትራኪንግ ሲስተም አለ ማለት ነው። ማን የት እንደተሰማራ ሪል ታይም መረጃ የምንከታተልበት ዳሽቦርዶች አሉ። በአጠቃላይ እያዘመን ታማኒነታችንን እያረጋገጥን ዘለቄታዊ የሆነ ተቋማዊ አደረጃጀት እና ጠንካራ ሀገራዊ ተቋም እንዲሆን አበክረን እንሰራለን። ስለጋበዛችሁን እጅግ አድርጌ አመሰግናለሁ። በጣም እናመሰግናለን። እኛም በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን እንዲሁም ደግሞ በዝርዝር የተመለከትናቸውን ጉዳዮች ወደ እናንተ አደረሰን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።